እያለ ቢያንስ እንኳን ሲጎራ እንደ አብርሽ ጀነን ያለ ቀብረር ያለ ቢሆንስ ደስታ ቲማቲም ሻጩ ነው የምትይው? ኦኬ ደስታ ቲማቲም ሰሞኑን እኮ ወደ ደብረ ዘይት ምናምን ረክሶ እኮ ነው ወደ ዩቱብ የገባው። ደስታ እንደምትሉት ቲማቲም ረከሰ። ከዛ በቃ ሩትዬ ደመቁዬ ከአንቺ ጋር ለስራ ብሎ እኮ ነው ስራ አጣ። ቲማቲም ረከሰ። ወደ ዩቱብ መጣ። ሳሮ ለሄርሚ ምክር ስጧት። ሌላ ወሬ ተውና ለሄርሚ ምክር ስጧት። ነግራት ታውቃለች። ማርትዬ ታውቃለች። ስማርት የሆነች ልጅ ናት። ውስጣችንን ትረዳለች። ተቃጥለናል ለራሳችን በዛሬ ቪዲዮ። ተይኝ፣ በዛሬ ቪዲዮ ተቃጥያለሁ። በኤፍሬም ተናድጃለሁ። አትናደጅ፣ በቃ ተይው። ይገባታል። ሌላ ያስገብታችሁ ሌላ ሳርዬ፣ እኔዎች ልንገርሽማ ሳርዬ፣ አሁን እኮ ይሄ ምንም የሚያናድድ ነገር አይደለም። ነገሮች ሲከሰቱ ጥንካሬን እንጂ ስብራትን አያመጣም። ምንድን ነው ምቀኛ ታሳጣኝ ይባላል። ገብቶሻል? ክፉ ጎረቤት ምን ያስተምርሻል? ጠንካራ እንድትሆኝ ያደርግሻል። ገብቶሻል? ክፉ ጎረቤት ጠንካራ እንድትሆኝ ያደርግሻል። ግን እነሱ ሁለቱ ይበረታሉ እንጂ ምንም የሚሆኑት ነገር የለም። አሁንም አስረግጠሽ ማወቅ ያለብሽ የዛቸው በጣም ነው የጠነከረ የሚሄደው ነው። ግን እኔ ያናደደኝ ፓርት ምን እንደሆነ ታውቂያለሽ? ቀለበቱን አውልቂ። ምን አገባው? ቀለበቱን አውልቂ። እሱ ይመለከተዋል። በአፋን ኩሎ እየተሰማማችሁ እህቶቼ። እሺ ውዶች፣ ደግሞ ኩብችሎ ታብታብ አድርጉ። እዚህ ታብታብ ካረጋችሁ እዚህ አትቀላውጩ። ንውጡ፣ አታናዱ። ተይኔ ወጣ። አሁን እኮ ተይ ይኸውልሽ ማለት እኔ አሁን እንደኔ ማለት ነው ምንም የሚያናድደን ነገር የለም። እነሱ ፍቅራቸው ይጠነክራል እንጂ ምንም አይሆንም። ትንሽ ችግር የለውም። ግን እኔ ትንሽ የሚከፋኝ ምንድን ነው ቶሎ ሆደ ባሻ ስለሆነች ሄርሚ ትንሽ ሊከፋት ይችላል። እንትን አብርሽ አንዴ ገብቶበታል። ተሰቃይቶ እስከ ዛሬ ድረስ የመጣ ሰው ስለሆነ ምንም አይደንቀውም። መሬት ብትገለበጥ ምንም መስሎ አይታየውም። ግን ትንሽ የሚከፋኝ ለማን ነው የምጨነቅላት? ለማን ነው? ለሄርሚ ነው። እሷ አሁን መጠንከር አለባት፣ መበርታት አለባት። ነገር ግርግር ማርትዬ አብርሽ የመጣችው አረታይ ልጠርስ አንዴ ሳርጌ ታይ ስለዚህ ማርትዬ እኔ እንደ እንትን የምመክርሽ ነገር ምንድን ነው፣ ምከሪያት። ምንም ነገር ቢመጣ መጋፈጥ እንዳለባት። ሌላውን ተይው አልኩሽ አይደለም። ወንድሟ አባቷም ሆኑ እናቷ ቢመጡ ራሱ ምንም ነገር የሁለቱም ፍቅር ማንም አይበጥሰውም። ገብቶሻል? የፈለገው ቢመጣ። ስለዚህ ሁለቱም አንድ አይነት አቋም ኖሯቸው ሁለቱ እየተናበቡ የፈለገው ይምጣ ቢያት አይደለም ወንድም አይደለም እናትና አባቱ እንኳን መጥተው ቢናገሯቸው ሁለቱ ናቸው መወሰን የሚችሉት እንጂ ማንም ሰው የእነሱ ኑሮ ሊወስንላቸው አይችልም። ይሄንን ነገር አስረግጠሽ እሷን ማሳመን አለ። ማንን? ሄርሚን ማሳመን አለብን። ምንም ይምጣ ምንም ቢሆን እኔ እርግጠኛ ነኝ ፍቅራቸው እስከ መጨረሻ ይሄዳል እንጂ አይሰበርም። አንድ ጥያቄ አለኝ። እኔ ምለው ማለት ነው ማርትዬ፣ ሁለቱንም ነው አስቀምጠሽ መምከር ያለብሽ። ብቻቸው ሄርሚን ብቻዋን አይደለም፣ ሁለቱንም ነው። ምክንያቱም ምከሪያቸው እንዲህ ላይቭ ላይ ገብቼ ነበረ ኦዲየንስ እንደዚህ እያለ ነው ብለሽ ሁለቱንም መምከር። በተለይ ሳይሆን ሁለቱንም። እኔ በዛሬ ቪዲዮ በኤፍሬም በጣም ነው የተቃጠልኩት። ምን አባቱ አግኝቶ እሱ ቀለበቱን አውልቅ የሚለው ለሩታ ሊያጠቅላት ነው፣ ለዚህ ለደመቁ ሊያጠልቅላት ነው። ያጠልቀውና አዛባ እኔ ምለው ማርትዬ፣ እኔ ቅድምን ብዬሻለሁኝ። ደውለሽም ቢሆን ለአብርሃም እንደዚህ ማድረግ እንደሌለበት ወይ ለሁለቱም አድርገሽ ወይ ደግሞ ፕሪቫት አድርገሽ ደውለሽ ማናገር አለብሽ ብዬ ነው ማስበው ማርትዬ፣ ለአንቺ ማለት እና ደግሞ ሄርሚን ደግሞ ብዙ ነገር ስላለሽ ይሄ ለአንቺ ቀላል ነው ታልፌዋለሽ ብለሽ በቃ ጠንካራ እንድትሆን ሁሌ ሞራል ስጫት፣ እንዳትወድቅ እጅ እንዳትሰጥ በቃ ይሄንን ነው ማለት ያለብሽ። በቃ ምንም ነገር እንደው እንትን ትበል፣ ቀላል አይደለም። ግን እዚህ የመጣችው ብዙ መስዋዕት ከፍላ ነው የመጣችበት። ለዛ ዋጋ ከፍላለች፣ ብዙ ነገር ተብላለች፣ ተሰድባለች፣ በኮሜንት ተብላለች፣ ብዙ ነገር በሱ ቤተሰቦች ብዙ ነገር ተገፍታለች። ግን እግዚአብሔር ይመስገን ያው ውድቀቷ ግን ዛሬ ምንም አልጣላትም፣ እግዚአብሔር አክብሯታል። ግን
ምንድነው እሷ ለአብርሃም ፍቅር ስላላት አክብሮት ስላላት ብዙ ነገር ተብላ ነው እዚህ ጋር የደመቁ በጎች ተንጫጫቸው እና ታያቸው እነሱ ልማዳቸው ነው የሰው ቤት ሄዶ መልከስከስ እና ከልብሹኝና እንደዚህ ነው ልሻለው። ማንኛውም ቪዲዮ ላይ እነ ዳኒ ጋር እቺ ሜሪ አህያዋ ጋር በእነሱ ራሱ እነሱ ሲጦራቸው ባይሄዱ ደስ ይለኛል። ደስተኛ ነኝ። ሰላም እንዴት ናችሁ? ደህና ናችሁ? ሰላም ሽብዛ። ማርቲ እያወራች ምንም ነገር ሳታወሪ ዝም ብለሽ የሚያዳምጡሽን እንደዚህ የሚያወሩሽን እሺ ነው እንጂ ማለት ምንም ነገር መልስ እንዳትሰጭ፣ ምንም ማውራት የለብሽም። እሺ ማርትያ፣ የሆነ በቃ እነሱ ሀሳባቸውን እየገለጹ ነው የሚወጡ። ምንም ነገር ምንም ቢሆን እሺ 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 ብቻ እያልሽ እንትን ማለት ነው እንጂ ያለብሽ መልስ ምናምን አትስጭ እዚህ ጋር። አዎ ማሪዋ እና በተረፈ ደህና ናችሁ? እግዚአብሔር ይመስገን። አስገቢያታለሽ። እሺ እሺ ደህና ደሪልኝ ማሪዋ። እሺ ቻው። ዋጋውን ይሰጠዋል። አይ ምን ብሩ ያደረገው ገናስ ብሩክ ወንድ ነው። ብሩክ ልኩን ያውቃል። ይሄ ልጅ ማለት ነው ጎኑን ምናምን ዞር ዞር ብሎ ማየት የለም እኮ በቃ አንዴ በቃ እንደ እንትን በእንደበቅ አንዴ በቃ እንትን ወደፊት የራሱን ፍቅረኛ መቼ በስነስርዓት ያዘ? የራሱን ፍቅረኛ መቼ በስነስርዓት ያዘ? ኤፍሬም ተብዬው ኤፍሬምና ዳኒ አንድ ናቸው። በሱ ህይወት አይኖርም። ሲጀመር ህይወት ምታለሙት ገስት ላቁ ተካተለን አንድ ቤት ስንት አንዱ ቤት ስንት አንዱ እንደዚህ አንዱ እንደዚህ አቃጥሎ ሊደፉ ነው እንደ እግዚአብሔር። ታዲያ ለምን ወጣሽ? በቃ መተው ነው በቃ ደስ ስላለው መተው። አዎ እሷን ሁላችንም ሰብስክራይብ እናነሳለን። ከዛ ላጥቀጥ ይላል። እኔማ ማለት ነው ማሮቼ ይውላችሁ ሁለቴ ማለት ነው ላላ ሰብስክራይብ ድሮን አነሳሁት። ሰብስክራይብም ብርማ ድሮን አነሳሁት። ግን ዘቅዝቀን እንትን እናረጋለን። እሱ ዋጋ ነው የፈለገ ቆይ ኧረ ዘቅዝቁት ይዘቅዘቅ ማለት ነው። ቲክቶክ ላይ ዘቅዝቄ ነው የመጣው። ዘቅዝቁ ሁለቴ ዘቅዝቄ አሁን ማለት ነው። ሄዳችሁ ኮፒሊንግ እንትን አርጎ እንትኑ ራሱ ማለት ነው። ኢነሜርን አሁን ዘቅዝቄ ነው የመጣሁት። አባቴ አምላክ ይዘቅዝቃችሁ። ዘቅዝቃታለሁ። ሼር አርግልኝ። ሼር አረግሻለሁ። ዘቅዝቄ እንትኑ ኤፍሬም ራሱ ይዘቅዝቃል። ቀሚስ ማለት ነው እየተዘቀዘቀ ነው። እየዘቀዘቁት ነው። እንደው እየዘቀዘቁት ነው። ኤፍሬም ፎቶ ተደራረጉና ዘቅዝቁ። እናንተ ዘቅዝቁ በደንብ አድርጋችሁ ማለት ነው። አሁን እንደው ሩታ ማለት ነው አሁን ራሱ እግዚአብሔርን ከነ እናቱ አምጣታችሁ እዚች ገዘግስዋት